ነፃ ሀገር ክንምስርቲና ኢልና ክንወስን ኣለና ሀገር ምህናጽ ግን እዚኣ ኣይኮነትም ወይ እዚኣ ምስ ገበርካ ትጅመር ኣይኮነትም ሳላ ብዛ ቀረባ ዝነበረት እዞም ሰባት ናውን እዚኣ ስለ ዝነበሩ ሂብና ሓዲግነ ክሳዕ ተንጥዩ ተንታሽም ክሳዕ ዝውዳእ ምንም አይነት ሰብስታንስ የለውም ከትምህርት ማስረጃው ጀምሮ በማደናገር ላይ ተመሰረተ ነው ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብጠይቀው የሚመልስልህ ነገር የለውም ሀገር ምህናጽ ስርዓት ምህናጽ ካብ ስርዓት ኩሉ ከዓ ስርዓተ ምሕደራ ዓርሱ ዘመሓድረሉ ስርዓት ሀገር ምህናጽ ሳልሳይ ወያኔ ትግራይ የህወሓት ቡድን በትግራይ ክልል በወጣቶች ላይ እየፈጸመ ነው ያለውን የግዳጅ ወታደራዊ አፈሳ ህዝቡ እንዲታገለው ጥሪ ያቀረበ የህወሓት ቡድን በትግራይ ክልል የተለያዩ አካባቢዎች በንጹሃን የክልሉ ወጣቶች ላይ እየፈጸመ ያለው አስገዳጅ አፈሳና ወታደራዊ ምልመላ ተጠናክሮ በመቀጠሉ በህዝቡ ላይ በተለይም በወጣቶች ላይ ከፍተኛ ጭንቀት መፍጠሩን መሰረቱን በትግራይ ክልል ያደረገው ሳልሳይ ወያኔ ትግራይ ገልጿል። ፓርቲው በትናንትናው ዕለት ባወጣው መግለጫ የትግራይ ወጣቶች ስደትና የቤተሰብ ጭንቀት በክልሉ ከባድ ቀውስ ፈጥሯል ብሏል። ስለሆነም የትግራይ ወጣቶችና መላው የክልሉ ህዝብ ለህልውናቸውና ለክልላቸው ሲሉ ትግላቸውን አጠናክረው መቀጠል እንዳለባቸው አሳስቧል። እንዲሁም በህወሓት ቡድን የወደቀ አመራር እየደረሰ ያለውን ጥፋት ሊያስቆሙት እንደሚገባም በጽኑ አሳስቧል። ከተግባሩ እንዲቆጠብ ጫና እንዲያደርጉም እየሰራ ያለውን ዲፕሎማሲያዊና ፖለቲካዊ ተግባራቱን አጠናክሮ እንደሚቀጥልም ነው የገለጸው። ህዝቡ በዚህ ቡድን ላይ እየወሰደ ያለውን የእምቢተኝነት ተግባር አጠናክሮ እንዲቀጥል የጠየቀው ሳልሳይ ወያኔ ትግራይ ፓርቲ የሰብአዊ መብት ተሟጋቾችና ሌሎች ዓለም አቀፍ ተቋማት ይህን የወጣቶች አፈሳ እንዲያወግዙ ጥሪ አቅርቧል። የህወሓት ቡድን ላለፉት ቀናት በወጣቶች ላይ የሚያደርገውን የግዳጅ አፈሳ የቀጠለ መሆኑ በሰፊው እየተዘገበ ሲሆን በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም ይህን ተግባር አውግዘዋል። ከሂዝቦላህና ከእስራኤል ጋር የተነጋገሩት ዶናልድ ትራምፕ በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል ተናገሩ። በሊባኖስ ያለው ውጥረት በበረታበት ወቅት ከሂዝቦላህና ከእስራኤል ጋር መነጋገራቸውን ትራምፕ አስታውቀዋል። አክለውም ሂዝቦላህ በእስራኤል ጦር ላይ ተኩስ ለማቆም መስማማቱን ተናግረዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ ከኢራን ጋር የተኩስ አቁሙን ለማራዘምና የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ ሊደረስ እንደሚችል ገልጸዋል። Ships are out there today and they're saying, don't come here, don't even think about it. And you have these massive tankers saying, let's get the hell out of here. It's amazing. Oh my God! የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደሮቻቸውን ከሊባኖስ ዋና ከተማ ቤይሩት እንዲያስወጡ መጠየቃቸውን ገልጸዋል። ትራምፕ አክለውም ከሂዝቡላ ተወካዮች ጋር መነጋገራቸውንና ቡድኑ በእስራኤል ጦር ላይ ተኩስ ለማቆም መስማማቱንም ተናግረዋል። ሂዝቦላህም በበኩሉ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ሊባኖስ አስታውቋል። እስራኤልም በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷም ነው የተገለጸው። የእስራኤሉ ጠቅላይ ሚኒስትር ቢሮ በኋላ ላይ ባወጣው መግለጫ ኔታንያሁ ለትራምፕ እንደተናገሩት ሂዝቦላ በከተሞቻቸውና በዜጎቻቸው ላይ መተኮሱን የሚቀጥል ከሆነ በቤይሩት ላይ የሚፈጸመው ጥቃት እንደሚቀጥልና የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ የታቀደለትን ኦፕሬሽን እንደሚያከናውን አስታውቀዋል። የሊባኖስ ብሔራዊ የዜና ወኪል እንደዘገበው የእስራኤል አየር ድብደባ በደቡብ ሊባኖስ የቀጠለ ሲሆን በሌሊት በተሰነዘረ ጥቃት ቢያንስ 2 ሰዎች ቆስለዋል። ነገር ግን የሊባኖስ ኤምባሲ ባወጣው መግለጫ ሂዝቦላ እስራኤል ላይ ጥቃት ካልፈጸመ እስራኤልን በቤይሩት ጥቃት እንደማታደርስ ተስማምተናልም ብለዋል። በጉዳዩ ላይ የኢራን ዋና ተደራዳሪ መሐመድ ባጋስ ለሊባኖስ የፓርላማ አፈ ጉባኤ ናቢህ ቤሪ እንደተናገሩት እስራኤል በሊባኖስ ላይ የሚፈጽመውን ትንኮሳ የሚቀጥል ከሆነ ቴህራን ከአሜሪካ ጋር የምታደርገው የድርድር መስመር እንደምታቋርጥ ብቻ ሳይሆን
ጠላት ጋር ቀጥታ ፍልሚያ ውስጥ እንገባለን ሲሉ ማስጠንቅቀዋል። ምንም እንኳን የቴህራን ማስጠንቀቂያ ቢኖርም ፕሬዝዳንት ትራምፕ ከኢራን ጋር የሚደረገው ድርድር በከፍተኛ ፍጥነት እየቀጠለ ነው ብለዋል። የሊባኖስ ጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት ደግሞ እስራኤል በሊባኖስ ላይ ከሰነዘረቻቸው ጥቃቶች ወዲህ የሟቾች ቁጥር 3433 የደረሰ ሲሆን 10395 ሰዎች ደግሞ መቁሰላቸውን አስታውቋል። ይህ በእንዲህ እንዳለ በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል ትራምፕ ተናግረዋል። ከኢራን ጋር የተኩስ አቁም ለማራዘምና የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ እንደሚደረስ ፕሬዝዳንት ትራምፕ ለኤቢሲ በሰጡት ቃለ ምልልስም ተናግረዋል። አሁን ላይ ነገሮች በጣም ጥሩ ናቸው። ውስን ችግር ነበር፣ ነገር ግን እንዳያችሁት በፍጥነት ፈትቸዋለሁ ሲሉ በስልክ በሰጡት ቃለ ምልልስ ላይ ተናግረዋል። ትራምፕ ችግር ብለው የጠቀሱት እስራኤል በሊባኖስ ላይ የምታደርሰው ጥቃት ኢራንን ማስቆጣቱ ነው። በቀጣይ ሳምንት የሆርሙዝ ወሽመጥ ይከፈታል ብለው እንደሚያምኑም ፕሬዝዳንቱ ጠቁመዋል። በሌላ በኩል ደግሞ ኢራን ጦርነቱ ከጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰው ጉዳት በይፋ ታወቀው ከፍተኛ መሆኑን ቢቢሲ ሰበሰብኩት ባለው መረጃ ላይ አስታውቋል። ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመችው ጥቃቶች ዘመናዊ የአየር መከላከያ ስርዓቶች በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታትም በሚሊዮኖች የሚቆጠር ዶላር ውድመት አድርሳለች። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ አድርጋለችም ተብሏል። የአሜሪካ የመከላከያ መስሪያ ቤት ኤፒክ ፊዩሪ ባለው ዘመቻ ከተከፈተ ጊዜ ጀምሮ በኢራን ውስጥ ከ13000 በላይ ኢላማዎች መመታታቸውንም ገልጿል። በኢራን ጠቅላይ መሪ ሞጅታባ ካሚኒ ባስተላለፉት መግለጫ መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የአገራቸው ሰራዊት የአሜሪካ ሰራዊትን በማጥቃት ረገድ ስኬታማ እንደነበር አጉልተው ተናግረዋል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግመው ቢናገሩም በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃት የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማውን የጠበቁና መጠነ ሰፊ ናቸውም ተብሏል። Donald Trump has got to go. Richard Rosati came from New York to Washington, D.C. to be part of it. It's about honesty, integrity, civility, respect. This should not be America's fight alone. We barely use the Strait of Hormuz as a country. Our energy doesn't flow through there. And we have